ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ 11ኛ ክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ምንድነው ዲስከስ እያደረግን የምንገኘው? we are talking about chapter 2 animals የሚለውን ቻፕተራችን ነው እየተማማርን የምንገኘው። ምን ላይ ደርሰናል? as always the last topic of discussion for this unit ከዩኒታችን ሰብ ቶፒክ የመጨረሻ የሆነውን 2.6ን በአራት የተለያዩ ክፍሎች ነው ዲስከስ የምናደርገው። ፓርት 1 እናገባደናል። ፓርቱን ዛሬ ዲስከስ አድርገን በሚመጡ ሴሽኖቻችን ደግሞ ስለ ፓርት 3 እና ፓርት 4 in detail የምንማማር ይሆናል ማለት ነው። ኦኬ as always do not forget ዲስከሽናችንን ከመቀጠላችን በፊት ከዚህ በፊት የነበረው ቶፒካችን ላይ ስለ ሆሚዮስቴሲስ ምንነት በደንብ አውርተን ነበር አይደለ? ሆሚዮስቴሲስ ምን ማለት ነው? ሆም ማለት ቤት ማለት ነው። ስቴሲስ ማለት ምን ማለት ነው? ስቴብል አይደለ? አንድ ነገር ባለበት ሴት ፖይንት ወይ ደግሞ ባለበት ኢኩሊብሪየም ላይ እንዲቀጥል የምናደርግበትን መንገድ ወይም አካላችን የሚያደርገውን መንገድ ምን ብለን እንጠራዋለን? ሆሚዮስቴሲስ ብለን እንደምንጠራው ተማምረን ነበር ማለት ነው። do not forget about that discussion. Okay, it's a very very important discussion. Okay, it's a very very important discussion ማለት ነው። ሶ ያንን ቶፒክ ካረግን በኋላ በዚህኛው ሴሽናችን ደግሞ ስፔሲፊካሊ ምን እናደርጋለን? ኢን ዲቴይል ስለ ተርሞ ሬጉሌሽን የምንማማር ነው የሚሆነው። ኦኬ ተርሞ ሬጉሌሽን ምን ማለት ነው? ስሙ እንደምታውቁት ቴርሞሜትር ሲባል ሰምታችሁ ታውቃላችሁ። ቴርሞ ማለት ቴምፕሬቸር ነው። ሜትር ማለት መለካት ነው። ቴርሞ ማለት ቴምፕሬቸር ነው። ሬጉሌት ማለት መቆጣጠር። አካላችን እንዴት ነው ቴምፕሬቸርን የሚቆጣጠረው የሚለውን ነገር የምንማማርበት ፓርት 2 ሴሽን ላይ ደርሰናል። as always ዲስከሽናችንን ከመቀጠላችን በፊት www.lucybridgeacademy.com የዌብሳይታችን አድሬስ ነው። as always የተለያዩ አድቫንስድ የሆኑ ኤአይ ፖርድ የሆኑ ሾርትኖች የምታገኙበት ከ10,000 በላይ ጥያቄ ባንኮችን የያዘ የኩዌስችን ባንክ ከ5 በላይ ቋንቋ አንደርስታንድ እንድታደርጉ የሚያግዛችሁ የራሳችሁን ፐርሰናላይዝድ አሲስታንት ካላችሁ ቦታ ሆናችሁ ደግሞ ቪዲዮቻችንን በቀላሉ ዳውንሎድ አድርጋችሁ እንድትመለከቱ የሚያስችላችሁን ሞባይል አፕሊኬሽናችን ተጠቅማችሁ ኦፍላይን አክሰሲቢሊቲ ኢንኮርፖሬት የተደረገበት የኢለርኒንግ ፕላትፎርም ነው። ጆይን ማድረጋችሁን እንዳትረሱ። ኦልዌይስ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁ ተማሪዎች ልክ እንደናንተ ኮንተንቶቻችንን በቀላሉ እንዲያገኙ ተደራሽ እንዲሆን ስለሚያግዘን ፕሊዝ ቪፒኤን ማብራታችሁን እንዲሁም ሰብስክራይብ ማድረጋችሁን ኖቲፊኬሽን በተናችሁን ጢን ማድረጋችሁን እንዳትረሱ። do not forget የቴሌግራም ቻናላችንን እናንተው ዝግጁ ሆኖ እየጠበቀ ስለሆነ ማንኛውም አይነት ሀሳብና ሴታችሁን በቴሌግራም ቻናላችን ልታደርሱን ትችላላችሁ። okay do not forget about that. So now thermoregulation, right? It's a very simple term to understand. ሁሌ ከተርሙ ጀምሮ okay ስሙ መረዳት ከቻላችሁ ከዛ በኋላ የመጣው ኮንሰፕት በጣም ቀላል ነው። ተርሞ ማለት ቴምፕሬቸር ነው። okay do not forget temperature. okay very simple thing to understand. temperature ተርሞ ማለት ያ ማለት ነው። ቴምፕሬቸር ማለት ነው። ሬጉሌት ማለት ቴምፕሬቸር እንዴት ነው የሚቆጣጠረው? ኦኬ አካላችን ሙቀት ከፍ ሲል እንዴት ነው የሚያቀዘቅዘን? ሙቀት ደግሞ በጣም ሲቀዘቅዝ እንዴት ነው ቴምፕሬቸራችንን ወደ ኢኩሊብሪየም የሚመልሰው የሚለው ነገር የምንማማርበት ሴሽን ነው ይሄ ማለት ነው። ኦኬ it is the process animals use to maintain, always remember, a stable internal body temperature. okay whenever you talk about animals or human beings ሊሆን ይችላል for that matter, it does not matter. okay just what we are talking is by definition እንዴት ነው እንስሳቶች በአጠቃላይ ቴምፕሬቸራቸውን ሬጉሌት የሚያደርጉት የሚለውን ነገር የምንማማርበት ሴሽን we call that what thermoregulation ተብሎ ይታወቃል ማለት ነው። okay very important for you to understand. now በተለያየ መንገድ of course ሬጉሌት ሊያደርጉ ይችላሉ ቴምፕሬቸራቸውን። okay there are different mechanisms. it could be by behavior ሲባል እንግዲህ ምንም አይነት ፊዚዮሎጂካል ፕሮሰስ ሳይካሄድ for example ልክ ፀሐይ ሲያቃጥላችሁ ምን ታደርጋላችሁ? ሮጣችሁ ዛፍ ስር ትጠለላላችሁ right? Of course, you guys do that. That is your behavior. That's behavioral response, okay? That's one of the most common examples. It could be physiological, እንመለከተዋለን እንዴት ነው physiologically control የሚያደርጉት የሚለውን ነገር, or it could be morphologically ማለት ነው, okay? Of course, በአመታት ዝግመተ ለውጥ ማለት ነው, or through what? through years and years of what? different levels of civilization, or ደግሞ በደንብ እየሰለጠኑ እንዲሁም ደግሞ ምን እያሉ adapt through evolution ማለት ነው። okay በኢቮሉሽን በዝግመተ ለውጥ የመጣ የተለያየ አይነት ሞርፎሎጂካል ምን አላቸው ለውጥ አላቸው ማለት ነው። ለምሳሌ common example morphologically ጥቀሱ ብትባሉ usually የዱር እንስሳቶችን ለምሳሌ ደግሞ በቀዝቃዛው አንታርክቲካ ላይ የሚገኙትን white bears ወይ ደግሞ ነጭ ድቦችን ብታያቸው what do they look like? ነጭ ድቦች በጣም ፈር አላቸው አይደል? ምክንያቱም ቅዝቃዜውን ለመቋቋም እንደነዚህ ቢልድ ይደረጋሉ። ኢቮሉሽነሪ የተለያዩ ሞርፎሎጂካል አስፔክቶች አሉ ማለት ነው። okay we'll be talking about that. just the core thing is thermo ማለት ቴምፕሬቸር ነው። okay please understand that. ቴምፕሬቸር የሚለው ነገር አንደርስታንድ ማድረግ ከቻላችሁ then comes regulation. thermo regulation ቴምፕሬቸርን መቆጣጠር ማለት ነው። fairly simple thing to understand ማለት ነው። okay very simple thing to understand. now depending upon the temperature regulation ማለት ነው. okay depending upon how animals actually control their temperature ወይ ደግሞ ለቴምፕሬቸር እንዴት ነው ሪስፖንድ የሚያደርጉት ቴምፕሬቸር ከፍ ቴምፕሬቸር ዝቅ የሚለውን
ላይ ያን ነገር ላይ ተንተርሰው እንዴት ነው ሪስፖንድ የሚያደርጉት how do they actually regulate their temperatures በሚለው ላይ ዲፔንድ አድርገን we classify them into two groups okay you have the poikilothermic and you have the homeothermic ማለት ነው okay or የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ መልካም የትምህርት ጊዜ